ነው የምታውቀው። ግን ደግሞ በውስጥ የምሰራውን ጉድና በውስጥ የምታደርገውን ድርጊቷን በፍጹም በአሁን ሰዓት የናቲ እናት ምንም ነገር የምታውቀው ነገር የለም ማለት ነው። የናቲ እናት እንግዲህ የድሮ ሰው እኔ መረጥኩለትን ልጄ ማግባት አለብኝ በማለት እንግዲህ ደፋ ቀና እያለች ትገኛለች ማለት ነው። ይሄ ነገር እውነት እናንተ ስታስቡት ጥሩ ነው ብላችሁ ታስባላችሁ? ቤተሰቦቼ ልጆች የመረጡትን የወደዱትን ያፈቀሩትን ማግባት መፍታቸው ነው ብዬ ነው የማስበው እኔ በራሴ። እንዴ በቃ በራሳቸው ፍላጎት መኖር አለባቸው። ማንንና ነው እኛ እንደፈለገን ልጆቻችን ማኖር ያለብን? ማንንና ነው የፈለገን ልጆቻችንን እንፈልጋችን ማሽከርከር ያለብን? ልጆቻችን የተመኙትን የወደዱትን ነገር ማድረግ አለባቸው ብዬ ነው ማስበው ማለት ነው። ግን ደግሞ በፍጹም የናቲ እናት እኔ የወደድኩትን ልጅ ማግባት አለበት በማለት እሱም ደግሞ ናትናኤል በጣም እናቴ ለእኔ ብዙ ዋጋ ከፍላ ስላሳደገችኝ እና እዚህ ስላደረሰችኝ የእሷን ቃል ከእሷ ቃል መውጣት የለብኝም በማለት እንግዲህ እየተደፋና እየተቀናት ይገኛለች ማለት ነው። ሮዝ ደግሞ ነገሮቹን ሁላ እንግዲህ ፊት እየቀደመች በጣም እያጨናገፈት ይገኛለች ማለት ነው። በፍጹም ወንድሜንማ እንድታገባ አልፈቅድላትም። እችን የመሰለች እህቴንም ወንድሜና እህቴ መለያየት የለባቸውም፣ ሁለቱ አንድ ላይ መጋባት አለባቸው በማለት እንግዲህ ጥረት እያደረገች ትገኛለች ማለት ነው። እኔ የእውነት እንደዚህ አይነት እህት በህይወታችሁ ይስጣችሁ። በጣም ነው አይደለ ደስ የሚለው። እውነቴን ነው የምላችሁ ምን ያክል ደስ እንደሚል ማለት ነው። የዚህን ያክል እህታችሁ ከእናንተ ጋር ተባብራ ከእናንተ ጎን ስትቆም አስባችሁታል? የዚህን ያክል ጥረት አድርጋ ማለት ነው ለወንድሟ ብላ ይሄን ያክል መስዋዕት ስትከፍል ምን አይነት ደስ እንደሚል ቤተሰቦች። እኔ በነገራችን ላይ በጣም ነው ደስ ያለኝ ማለት ነው። ፈጣሪ እንደዚህ አይነት እህት ከጎናችሁ አሳጣችሁ ላለው በዚህ አጋጣሚ ማለት ነው። እንግዲህ በጣም ትልቅ ዋጋ እየከፈለች ትገኛለች ማለት ነው። ይሄ ሁላ ነገር ደግሞ ለወንድሟ እንዲህ ምንድን ያደረገችው እንግዲህ ሽማግሌ መስላ ራሷን ልክ የሽማግሌ አለባበስ ለብሳ ሄዳለች ማለት ነው። እሷ ጋራ እርሶ ማን ነው ስትላቸው እኔማ የፍቅረኛው አባቱ ነኝ። እንዴት ነው አንቺ ልታገቢው የቻልሽው? እንዴት እሱን ልታረጊ ትችያለሽ? እኔ እኮ ማለት እኮ የእሱ ፍቅረኛውና የፍቅረኛው አባቷ ነኝ። የእሱ ፍቅረኛ ልጅ እንግዲህ የፍቅረኛው አባቷ ነኝ ያለቻት ማለት ነው። ግን ሳይው እንትን ነች ሮዝ ናት። ሮዝ መሆኗን በፍጹም ምንም ነገር ያወቀችው ነገር የለም። ምንድነው ከኔ የምትፈልጉ ስትላቸው እንግዲህ የምንፈልገውማ ነገርማ ልጄን እንዲያገባ ፈልጋለሁ፣ ለጊዜው ዞር በይ፣ አለበለዛ ግን ደግሞ ገላግልሻለሁ ከዚች ምድር ላይ ነው አላት ማለት ነው። ማስጠንቀቂያ ስጠቷት ከዚች ምድር ላይ ገላግልሻለሁ፣ አለበለዛ ግን ከልጄ ፍቅረኛ ስር ዞር እንድትይኝ እፈልጋለሁ በማለት እንግዲህ ማስጠንቀቂያ ነግራታለች ማለት ነው። እንግዲህ ያን ጊዜ በፍጹም ያው እንደዛ ስትል ግን ፈርታለች። ግን ደግሞ ዞር ብላ በፍጹም እኔ አይኔ እያየ ናትናኤል ለማንም እንዲሆን ናቲ የማንም እንደሆን አልፈቅድለትም፣ የኔ ነው ማለት በማለት ውስጥ ትገኛለች ማለት ነው። እሷ ደግሞ ያው ነግሬሻለሁ የምልሽን ነገር የማታደርጊና የማትፈጽሚ ከሆነ አለበለዛ የሚከተልሽን ነገር እኔ ነኝ የማውቀው፣ የምልሽን ነገር ማድረግ አለብሽ በማለት እንግዲህ እያስጠነቀቀቻት ትገኛለች ማለት ነው። እሷ ደግሞ እሺ የምትሉትን ነገር ብቻ አደርጋለሁ፣ በቃ እንድትለቁኝ እፈልጋለሁ ምናምን ስትል ነበረ። ለመልቀቁ ችግር የለውም እንለቅሻለሁ፣ ግን ደግሞ እኛ ካልነው ውጭ አደርጋለሁ ብለሽ አንድች ነገር ብታስቢ የሆነ ነገር እናረግሻለን በማለት እንግዲህ አስጠንቅቃት ታስወጣታለች ማለት ነው። ስጦታ ግን ያደረገችው ምንድነው? እናትየዋን ያለችው ናትናኤል ፍቅረኛ ሳትኖረው አይቀርም፣ ግን ደግሞ ፍቅረኛውን አምጥቶ እንዲያሳውቅሽ ማድረግ አለብሽ፣ አስታውቀኝ በዩ ምናምን ብላ ትላታለች ማለት ነው። እንዴት ነው እንደዛ የሚሆነው? አዎ አስታውቀኝ ብለሽ ቤት ውስጥ አምጪው መምጣት አለባት፣ ይች ልጅ ማን እንደሆነች ማወቅ አለብን ብላ ትላታለች ማለት ነው። እውነትሽን ነው? አዎ እውነቴን ነው፣ መምጣት አለባትና ማወቅ አለብን፣ ማናት? ከውጭ ሆነን እሷን ከምንዋጋ አምጥተን አይተን ማን እንደሆነ ልጅቷ ነገሮችን ለማረጋገጥ አለብን ብላ ትላታለች ማለት ነው። እናትየውም ደግሞ ቀጥታ ሄዳ እንግዲህ እሱ ጋር ልጄ ፍቅረኛህን እንድታስታውቀኝ እፈልጋለሁ ያለችው ማለት ነው። በጣም የሚያሳዝን ነገር ፍቅረኛህን አስታውቀኝ፣ ማናት ያንተ ፍቅረኛ ብላን ያለችው። እንዴ ምን ታደርግልሻለች የኔ ፍቅረኛ ስትል፣ እንዴ በአውቃት ምን ችግር አለው? ፍቅረኛ ለጊዜው በጣም እኔም ማየትና ማወቅ ፈልጋለሁ፣ አምጣትና
ልወቃት ነው ያለችው ማለት ነው። ግን ደግሞ እውነት ያንን ነገር ፈልጋው ነው እንዴ ሲባል በፍጹም ፈልጋው ሳይሆን እንደዛ የምታደርገው ያው እንትና ያቺ የልጇን በግድ ካላገባው የምትለው የእሷን ሀሳብና እቅድ ለማሳካት ነው እንግዲህ እንደዛ ያለችው ማለት ነው። እናትየዋ ግን ምንም ነገር እስካሁን ድረስ የገባት ነገር የለም። የእሷ ተንኮል፣ የእሷ ክፋት ምንም ነገር ለጊዜው አልገባትም ማለት ነው። እናትየው እውነት የእሷን ክፋት እንደዚህ የሆነ ያለውን ችግሯ ሁሉን ነገር ብታቅ ኖሮ እንደዚህ ታደርጋለች ብዬ አላስብም። ግን ደግሞ እናትየው በጣም በሚያሳዝን ነገር እስካሁን ድረስ ገና ምንም አልገባትም ማለት ነው። ወደፊት ግን ያው ነገሮቹ ሲገለጡላት በጣም ነው የሚቆጫት ማለት ነው። ሰላምዬ ግን በጣም በደስታ ውስጥ ትገኛለች ማለት ነው። ምክንያቱም የተደሰተችበትን ምክንያት ባሏ እንግዲህ የምትወደው ፍቅረኛዋ ደስ በሚል ነገር ቀለበት አስሮላታል ማለት ነው። ቀለበቱን ለሌላ የታሰበው ለእሷ ታስሮላታል ማለት ነው። ኩሽና መታ እንግዲህ ምንድን ያለቻት ይሄ ቀለበት የማን ነው? ከየትስ አመጣሽ ይሄንን ቀለበት ስትላት የእናቴ ስጦታ ነው፣ እናቴ ነው የሰጠችኝ ይሄንን ቀለበት እንዴት ነው እናትሽ በአንድ ጊዜ ሰታሽ ያጠለቅሽው ምናምን ስትላት አሁንማ ያጠለቁበት ምክንያትማ በእንትን የተነሳ ነው ይሄ ክላሴ ውስጥ አስቀምጬ የነበረ ሻንጣዬ ውስጥ ዛሬ አውጥቼ ለበስኩት በማለት ለእሷ ነግራታለች ማለት ነው። ግን እሷ ምንም ውስጡ አላመንላትም። እኔ እንቺ ልጅን የሚያረግሽ ነገር በጣም ግራ ገብቶኛል። ምንሽም አያምረኝም፣ ምንም ባረግ ምንሽም አያምረኝም፣ ለምን እንደሆነ ግራ ይገባኛል በማለት እንግዲህ ነግራታለች ማለት ነው። እሷ ደግሞ አይ ምንም አይደለም ብላ እንግዲህ በጣም ፈርታ ነበር። እውነትም ተነቃብኛለች ብላ ማለት ነው። በእርግጥ ደግሞ አልነቃችበትም። ደስ የሚል ነገር ምንም ነገር አላለችም። እና ቤተሰቦቼ ለማንኛውም ሮዝዬ በጣም ምርጥ ጀግና ሰው ናት ማለት ነው። ምሳሌ የምትሆን ማለት ነው። አስባችሁታል? ሰው ለወንዱ የዜና ክል መከታ እንደዚህም ደግሞ ወንድም መወዳት ሴት ነው የሚያግባት ያለበት ብላ አስባችሁታል? ይሄ ሁላ ዋጋ መክፈል በጣም ነው ደስ የሚለው። ቤተሰቦቼ እንደዚህ ጎበዝ ጥሩ ነገር የሚሰሩ ሰዎች እኔ በጣም ነው የሚያስደምሙኝና የኔ ውዶች፣ ለማንኛውም ደግሞ በቀጣይ ቪዲዮ ከች እስከምልላችሁ ጨርቆ ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ። አይሚሲዩ ሃይላቢ ብላችኋለሁ። መልካም ጊዜ። ፈጣሪ ከእናንተ ጋር ይሁን። ወዳችኋለሁ፣ አከብራችኋለሁ። ለቤቱ አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱን በአክብሮት ጠይቃችኋለሁ። መልካም ቆይታ።